ኦኬ እንግዲህ ስለ ተውሂድና ስለ ስላሴ አንዳንድ ፖይንቶችን እናያለን። ሁላችሁም በደንብ ተከታተሉ፣ በደንብ አዳምጡ። ተውሂድ ምንድነው፣ ስላሴ ምንድነው የሚሉ ፖይንቶች እናያለን። የአላህ አንድነት እንዲሁ ደግሞ የስላሴ አንድነትና ሶስትነት ምንድናቸው? የምርም የነቢያት ትምህርት ደግሞ የትኛው ነው? ተውሂድ ነው የነቢያት ትምህርት ወይስ ደግሞ ክርስቲያን ወገኖቻችን የሚሉት ነው የነቢያት ትምህርት የሚለውን እናያለን። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ኢዕቡዱላህ ወጅተኒቡ ጣጉት አለ። በየህዝቡ ሁሉ ውስጥ አላህን ተገዙ ጣዖታትን ራቁ በማለት መልእክተኛን በእርግጥ ልከናል አለ። በየህዝቡ ሁሉ ውስጥ ሲላክ የነበረው መልእክተኛ ምን የሚል ነበረ? አን ኢዕቡዱላህ ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ ነበረ። በየህዝቡ ሁሉ ውስጥ ሲላክ የነበረው መልእክተኛ አላህን ተገዙ ጣዖታትን ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ብሎ ያስቀምጣል። ይኸውላችሁ አምላካችሁ አንድ አምላክ ብቻ ነው፣ ከዛስ ከእርሱ በስተቀር ሌላ አምላክ የለም፣ እርሱ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነ ነው ብሎ ያስቀምጣል። ነቢያት የተላኩበት ይሄ ነው። ሐነፋዊና አህዳዊ የሚባለው ይሄ ነው እንጂ ክርስቲያኖች ዛሬ የሚሉት አይደለም። ተውሂድና ስላሴ ስንል ዝም ብለን የሆነ ሁለት ርዕስ እየጠራን አይደለም። ተውሂድ ስላሴ ስንል ዝም ብለን የህይወትና የሞት ጉዳይ ነው። በነገራችን ላይ ተውሂድ ስንል ምንድነው ያለ ነው። እስቲ እንመልከት። ሱነን ኢማም አህመድ ብን ሐንበል በሙስነዱ ላይ 41ኛው ቮሊዩም ላይ ነቢ መሐመድ ሲናገሩ የአላህ መልእክተኛ እንዲህ አሉ፣ እኔ የተላኩት ቀላልና ግልጽ በሆነው ሐነፋዊ ወይ ደግሞ አሃዳዊ መንገድ ላይ ሆኜ ነው ይላሉ። እኔ የተላኩት ግልጽና የሆነ እውነት ግልጽና ቀላል የሆነ ሐነፋዊ መንገድ ላይ ሆኜ ነው። ሐነፋዊ መንገድ የሚባለው ነቢያት ያስተማሩት ትምህርት ነው። ይኸውላችሁ ሁላችሁም ልብ በሉ። እኔ የተላኩት ቀላል እንዲሁ ግልጽ በሆነ ሐነፋዊ አሃዳዊ መንገድ ላይ ሆኜ ነው። ይሄ አሃዳዊ መንገድ ነቢያት ሁሉ ያስተማሩት ትምህርት ነው። በኋላ በደንብ ማሳያችሁ ይሆናል። ነቢያችን ሙሐመድ ይዞ ያስቀጠሉት ምንድነው? ያንን አሃዳዊ የሆነ ትምህርት ነው። ወደ ስላሴ ስንመጣ ግን ስላሴ ክርስቲያኖችም እንደሚገልጹት ለሰው ልጆች ህይወት የሚሆን ነገር አይደለም ሞት እንጂ። ይህ አንድ ቡክ ኦፍ ክርስቲያን ትሩዝ የተሰኘ መጽሐፍ አለ። 51ኛው ፔጅ ላይ the mind of man cannot full understand the mystery of the trinity የሰው ልጅ አእምሮ ሚስጥረ ስላሴን ተመራምሮ ሊደርስበት አይችልም። he who has tried to understand the mystery fully will lose his mind አንድ ሰው ስላሴን ተመራምሮ ይደርስበታል የሚል ካለ እርሱ አእምሮን ያጣል። but he who would deny the trinity will lose his soul እኔ ስላሴን አልፈልግም ካለ ደግሞ አንድ ሰው ይሞታል ይላል። አንደኛ ረዳዋለሁ ካላችሁ ስላሴን እብድ ትሆናላችሁ፣ አልፈልግም ካላችሁ ደግሞ ታብዳላችሁ ወይ ትሞታላችሁ ይላል። ለሰው ልጆች ሞት የሚሆን ነገር ነው እንጂ ህይወት የሚሆን ነገር አይደለም። ስላሴ የነቢያት ትምህርት አይደለም ስንል ከዚህ አንጻር ነው። ዛሬ ክርስቲያን ህዝበ ክርስቲያኑ ስላሴ ብሎ የሚያመልከው ነገር አላቸው እና ይሄ ትምህርት መጽሐፍ ቅዱስ ላይ ካሌለ ታዲያ ህዝበ ክርስቲያኑ 2 ቢሊዮን ምናምን ክርስቲያን ስላሴ ምናምን ሲል ከየት ያመጣውን ትምህርት ነው የሚለው ነገር በደንብ ማሳያችሁ ይሆናል። ግን መጽሐፍ ቅዱስ እንደማያውቀው ከነዚህ ልንረዳ እንችላለን። ወደዛ እንመጣለን። ተውሂድን እንጨርስ። ኦኬ ተውሂድ ምንድነው? የአምላክ አንድነት ነው። ግን ምን ማለት ነው የሚለው ነገር እንመልከት። እንግዲህ ተውሂድ የሚለውን ቃል ስንመለከት ቋንቋዊ ትርጓሜው ሊንጉስቲካል ዲፊኒሽን እና ቴዎሎጂካል ዲፊኒሽን አለው። ሊንጉስቲካል ዲፊኒሽኑ ምንድነው? ጃለ ሸይአን ዋሂድ ገይር ሙተዓዲድ ነው። ይቃል ወሐደሁ ሸይአን ወይወሂዱሁ ተውሂደን ማለት ነው። ነጠላነትን ማጽደቅ፣ ብዜትን ማውገዝና ነጠላነትን ማጽደቅ ተውሂድ ይባላል። በቋንቋ ደረጃ ሊንጉስቲካሊ ነጠላነትን ማጽደቅ ተውሂድ ይባላል። ኦኬ ጃለሁ ዋሂደን ማለት ይወሂዱሁ ተውሂደን ማለት ነው። ይሄ በቋንቋ ደረጃ የሚታወቅ ነው። ወደ ቴዎሎጂካል ወደ እስልምና ዲፊኒሽን ስንመጣ ግን ወፊል ኢስጢላህ ሁወ ኢፍራዱላሂ ቢልዒባዳ ተውሂድ ብሎ ማለት በአምልኮ አላህ Subhanahu Wa Ta'ala መነጠል ነው። አምላክ አንድ ነው። አይታቡደላህ ወህደሁ ላ ቱሽሪክ ቢሂ ሸይአ ላ ቱሽሪክ ቢሂ ነብየን ሙርሰላ ወላ መለከን ሙቀረባ ወላ ረኢሰን ወላ መለካ የትኛውንም አካል መላእክትንም ቢሆን ነብይን ቢሆን ወይ ደግሞ ከፍጥረታት ከየትኛውም አምላክ ላይ አለመደረብና ከአምላክ ጉር አድርጎ ነሱ አለማገዛት ነው። ብቻው ኢፍራዱላሂ ቢልዒባዳ ሲባል አላህን በአምልኮ መነጠል ነው። ብቻውን ይመለካል ብሎ ማመን ተውሂድ ይባላል። ስለዚህ ተውሂድ ምንድነው? የፍጡራንን ለምሳሌ መላእክትን የመላእክትን ክብር መስጠት፣
ለነቢያት የነቢይነት ክብር መስጠት፣ ለአምላክ ግን ብቻውን አምልኮ መስጠት ነው። ይሄ ነው ተውሂድ የሚባለው። ነቢይን እንደ ነቢይነቱ ታከብረዋለህ፣ መልአክን እንደ መልአክነቱ ታከብረዋለህ። ነቢ ሙሐመድን የትኛውንም አካል ግን ወደ አላህ ስትመጣ አላህን እንደ አምላክነቱ ታመልከዋለህ። ከእርሱ ጋር ተመሳሳይም ሆነ ተቀራራቢ የሆነ ክብርን ለማንም አለመስጠት፣ ይሄ ተውሂድ ይባላል። ኦኬ፣ ይሄ ቁርአን ላይ የምናገኘው ነገር ነው ወይ ከተባለ አዎ ቁርአን ላይ ይገኛል። ተውሂድ ከየት መጣ? ከቁርአን ነው የመጣው። ከየትም አልመጣም። ተውሂድ ምንጭና መሰረቱ ቁርአን ነው። የቱ ጋር ነው የሚገኘው? ምዕራፍ 4 ቁጥር 171 ላይ ምዕራፍ 4 ቁጥር 171 እንደዚህ ይላል፣ ኢነመላሁ ኢላሁን ዋሂድ ሱብሓነሁ አን የኩነ ለሁ ወለድ ለሁ ማ ፊ ሰማዋቲ ወማ ፊል አርድ ወከፋ ቢላሂ ወኪላ አለ። አላህ አንድ አምላክ ብቻ ነው። ጋይስ በደንብ ስሙ። አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው። መመኪያም በአላህ በቃ። ሌላው ቀርቶ መመኪያ ሁሉ የበቃው በአላህ ሱብሓነሁ ወተዓላ ነው። ስለዚህ አላህ አንድ አምላክ ብቻ ነው የሚለው ትምህርት ተውሂድ ነው። በምዕራፍ 2 ቁጥር 163 ላይ ወኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ብሎ ያስቀምጣል። በምዕራፍ 16 ቁጥር 22 ላይ ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ብሎ ያስቀምጣል። በምዕራፍ 21 ቁጥር 108 ላይ ቁል ኢነማ ዩሃ ኢለየ ኢነማ ኢላሁኩም ኢላሁን ዋሂድ ፈሀል አንቱም ሙስሊሙን ብሎ ይጠይቃል። ያ ወደ እኔ የሚወርደው አምላካችሁ አንድ አምላክ ብቻ ነው የሚል ትምህርት ነው። ታዲያ እናንተ ለዚህ ትምህርት ፍጹም ታዛዥ ናችሁ ወይ ብሎ ይጠይቃል። አምላካችሁ አንድ አምላክ ነው ካለ በኋላ ፈሀል አንቱም ሙስሊሙን፣ እናንተ ለዚህ ሙስሊሞች ናችሁ ይላል። ለዚህ ነገር ሙስሊሞች ናችሁ ሲል ለዚህ ነገር ታዛዥ ናችሁ ወይ ያለ ነው። አዎ ለዚህ ነገር ታዛዥ ነን። አምላካችሁ አንድ አምላክ ነው ተብለናል። አዎ ብለን በመቀበላችን ሙስሊሞች ነን። ስለዚህ ይሄ ትምህርት ከቁርአን የተቀዳ ነው። እሺ ሐዲስ ላይ አለ ወይ ከተባለ አዎ ሐዲስ ላይም አለ። የቱ ጋር? ሲልሲላ አሳሂህ በአልባኒ 484ኛው ሐዲስ ላይ ሶኢለ ነብዩ ሰለላሁ ዐለይሂ ወሰለም አንዛሊክ فقال اما ابوك فلو كان اقر بالتوحيد فصمت وتصدقت عنه نفعه ذلك። አባት ተውሂድን ተቀብሎ ቢሆን ኖሮ የአላህ መልእክተኛ የተናገሩት ይሄንን ነገር ቃል በቃል ተውሂድ የሚለውን ቃል ያውቃሉ፣ ይጠራሉ። እንዲሁ ደግሞ ስለ አምላክ አንድነትም ደግሞ ይናገራሉ በዚህ ቃል። አባት ተውሂድን ተቀብሎ ቢሆን ኖሮ ከእርሱ ላይ ብትጾምና መስዋዕት ብትሰጥለት እርሱ ይጠቅመው ነበር ብለው በግልጽ ስለ ተውሂድ ሲናገሩ እናያለን። አባት ተውሂድን ተቀብሎ ቢሆን ኖሮ አይታቸዋል። ተውሂድ ግን አባት አሻርኳል ነው። ባሻርክ ኖሮ ግን ይጠቅመው ነበር ያንተ ጾምና ጸሎት አሉት። ሌላ ቦታ ሱነን ኢብኑ ማጃህ 3122ኛው ላይ የአላህን አንድነት በተውሂድ የመሰከሩ ህዝቦቹን ወክለው ይሰዋሉ ይላል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መስዋዕት ሲያቀርቡ የአላህን አንድነት በተውሂድ የመሰከሩ፣ በምን? በተውሂድ የመሰከሩ። ይሄን የምናገኘው ሐዲሳችን ላይ ነው። ስለዚህ ይህንን ይመስላል። አላህ ሱብሓነሁ ወተዓላ አንድ ነው። አንድ ነው ስንል ምንድነው እያልን ያለነው? ሱረቱል ኢኽላስ የሚባል አንድ የቁርአን አንቀጽ አለ፣ ሁላችሁም የምታውቁት በጣም አጭርና በጣም ተወዳጅ የሆነ የቁርአን አንቀጽ ነው። ምዕራፍ 112ኛ ላይ ነው የሚገኘው። እንደዚህ ይላል፣ ቁል ሁወላሁ አሐድ ይላል። በል አላህ እርሱ አንድ ነው አለ። በል እርሱ አላህ አንድ ነው። በደንብ አስተውላችሁ ከሆነ ግን አንድ የሚለውን የአማርኛ ቃል ወክሎ የመጣው አሐድ የሚለው የአረብኛ ቃል ነው። ከዚህ ቃል ጀርባ ያለው ሚስጥር ምንድነው? ለምንድን ነው ቁል ሁወላሁ ዋሂድ ያላለው? አሐድ የሚለውን ቃል ለምን የሚጠቀመው? አሐድና ዋሂድ ልዩነታቸው ምንድነው የሚያገናኛቸው የሚል ነገር ልንገራችሁ። ቁርአን ላይ አዎ ወኢላሁኩም ኢላሁን ዋሂድ ይላል ምዕራፍ 2 ቁጥር 163 ላይ። ነገር ግን ያ ዋሂድነቱ ከሌሎቹ ይለያልና አሐድ በሚለውን ቃል ጌታ አምላካችን ያስቀምጣል። ቁል ሁወላሁ አሐድ ይላል። አሐድ የሚለው ቃል the one and the only የሚል ትርጉም አለው። ይኸውላችሁ አሐድ የሚለው ቃል ምን የሚል ትርጉም አለው? the one አንድ ነው፣ and ደግሞ only የሚል ትርጉም አለው። the one and the only አሐድ ተብሎ እትነን አይባልም። ይኸውላችሁ በአረብኛ ቋንቋ ዋሂድ እንላለን፣ ከዛ እትነን እንላለን፣ ከዛ ሰላሳ እንላለን፣ ከዛ 40 እንላለን፣ ከዛ 50 ያልን እንቀጥላለን 50 ያልን አይደለ? ነገር ግን አሐድ ብላችሁ እትነን አትሉም። አሐድ ከተባለ በኋላ ሁለተኛ የሚባል ቁጥር የለም። አንድ ከተባለ በኋላ አላህ Subhanahu Wa Ta'ala ሁለተኝነት ስላሌለ አላህ Subhanahu Wa Ta'ala ምንድነው አሐድ ተብሏል። ስለዚህ የአላህ አንድነት ሁለተኛን በማይቀበል ሴንስ ነው። እርሱ አላህ አሐድ ነው ሲል በቃ ሁለተኛ የለም ነው እያለ ያለው። በአንድ ነው የሚዘጋው። እርሱ መለኮት አንድ ነው። እርሱን የሚመስል አካል የለም። ለዛ ነው ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ቁጥር 4 ላይ ይሄ ቁጥር 1 ነው። ወረድ ብላችሁ ብትመለከቱ ቁጥር 4 ላይ ወለም የኩን ለሁ ኩፉወን አሐድ እርሱን የሚመስል አንድም እንኳን የለም ነው ያለው። ቢጤ የለውም ነው ያለው። ምክንያቱም እሱ ብቸኛ መለኮት ስለሆነ መለኮትን የሚመስል ነገር በፍጹም ሊኖር አይችልም።
ይህንን በተመለከተ ሼኹል ኢስላም አህመድ ብን ተይሚያ በመጅሙዕ ፈታዋ ኪታቡ ላይ 6ኛው ሙጀለድ ላይ የተናገረው ነገር አለ። እንደየትሙ ሊለያይ ይችላል። ገጽ 100 ያለ ነው የሚገኘው። አላህ ሱብሓነሁ ወተዓላ ዋሂድ ነው ስንል እኛ ሙስሊሞች ምንድን ነው እያልን ያለ ነው? ዋሂዱን ተመልከቱ። ወከሲሩ ሚን አህሊል ዒልሚ የቁሉ አተውሂድ ለሁ ተላተ መዓን። ተውሂድ 3 ትርጓሜዎች አሉት። የእውቀት ባለቤቶች እንደዚህ ይላሉ። ጌታ አምላካችን አንድ አምላክ ነው ስንል ብሎ ያስቀምጣል። አላህ አንድ ነው ስንል በዚህ መልኩ ነው የምናጸድቀው ነው። የእውቀት ባለቤቶችም ብዙዎቹ እንደዚህ ይላሉ። ዋሂዱን ፊ ዛቲሂ ላ ቀሲመ ለሁ። ዋሂዱን ፊ ዛቲሂ በህልውና ደረጃ አንድ ነው። ዛት ህልውና ነው። ባይዘው ህላዌ አላህ ምንድን ነው ሲባል ምን የሚለው ጥያቄ ራሱ የህልውና ጥያቄ ነው። ሰንስ የሚመለከት ነው። ዛት የሚለው እሱ ነው። ዋሂዱን ፊ ዛቲሂ ላ ቀሲመ ለሁ። ይሄ ቀሲም የለውም ፓርቲ የለውም አለ። አውላ ጁዝአ ለሁ። ዋሂዱን ፊ ሲፋቲሂ ላ ሸቢህ ለሁ። ዋሂዱን ፊ ሲፋቲሂ ማለት በባህሪያቱ አንድ ነው፣ አምሳያ የለውም። ወዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ። በተግባራቱ ደግሞ አንድ ነው፣ ሸሪክ የለውም። በፈጣሪነቱ አንድ ሆኖ ሸሪክ የለውም። በጌትነቱ አንድ ሆኖ ሸሪክ የለውም። እንዲህ ደግሞ የእርሱ ዛት አለ፣ ተካፋይ ማንነትም የለውም። ዛቱን የሚካፈል የለም፣ ህልውናውን የሚካፈል የለም፣ ባህሪውን የሚካፈል የለም። ሲፋ ማለት ባህሪ ማለት ነው። አይታችኋል። ዋሂዱን ፊ ሲፋቲሂ ላ ሸቢህ ለሁ ወዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ። በአፍዓሉ በተግባሩ አንድ ነው። ላ ሸሪከ ለሁ ሸሪክም ደግሞ የለውም። በፈጣሪነቱ ላይ ሸሪክ የለውም የሚጋራለትና ከእርሱ ጋር የሚፈጠር ልክ ክርስቲያኖች እንዳሉት አብ ሲፈጥር ወልድ እየፈጠረ ነበረ። ወልድ ሲፈጥር እዛ ጋር ቆሞ ደግሞ መንፈስ ቅዱስ ይፈጥራል። ያኛው ሰማይን ሲዘረጋ እዛ ጋር ደግሞ ያኛው ደግሞ ምድርን በአንድነት ነው የፈጠሩት የሚባል ነገር አላቸው። እንዲህ የሚባል ነገር የለም። ዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ ነው። በአፍዓል ማለት ተግባራት ወይ ደግሞ ስራዎች ወይ ፍጥረታት ማለት ነው። በዚያ ደረጃ አንድ ነው፣ ሸሪክ የለውም ብሎ ያስቀምጣል። አንዱ ከላይ ሰማይ እየዘረጋ ከታች ደግሞ አንዱ ተራራን እንትን አይሰራም። እንደዚህ የሚባል የለም። በሶስት ልክ እንደ ቀን ሰራተኛ የሚመስል እየተጋገዘ የሚሰራ አምላክ የለም ፍጥረት ዓለም ውስጥ። ኦኬ፣ አንዱ ኮርኒስ እየሰቀለ አንዱ ከታች መሬት አይሰራም። እንደዚህ የሚባል ነገር የለም አምላክ ዘንድ። ስለዚህ አምላክ ዋሂዱን ፊ አፍዓሊሂ ላ ሸሪከ ለሁ ለይሰ ከሚስሊሂ ሸይኡን ላ ፊ ዛቲሂ ወላ ፊ ሲፋቲሂ ይላል። ለይሰ ከሚስሊሂ ሸይኡን ላ ፊ ዛቲሂ ወላ ፊ ሲፋቲሂ፣ በዛቱም ሆነ በባህሪያቱ እርሱን የሚመስል ምንም ነገር የለም ብሎ ያስቀምጣል። ይሄ ነው አምላክ እንጂ ሶስትም አንድም ሶስትም ዛዚ የሚባል ፈጣሪ የለም። ሁወ ዋሂዱን ላ ቀሲመ ለሁ ፊ ዛቲሂ እሺ አው ላ ጁዝአ ለሁ አው ላ በዕደ ለሁ ፈኢነ አላህ ሱብሓነሁ አሐዱ ሰመድ። አላህ አሐዱን ሰመድ ነው። እስቲ አንዴ ኦኬ ብሎ ያስቀምጣል። ኢብሮ እዚህ ላይ የሚጨምረው ነገር አለ? ኢብሮ ይሰማል? የሚጨምረው ነገር አለ እዚህ ፓርት ላይ? ኢብሮ እየተሰማው አይደለም፣ ድምፁን ቀንሶት ይሆናል። እሺ እሰማለሁ እኔ ወይስ ከሱ ነው? ሰማውኛ። አይ አሁን ይሰማል። እንትን ነው ስታክ አድርጎ ነበር። እሺ ምን አልከኝ? ሳላ ጀመረው ነገር አለ ተውሂድ ፓርት ላይ አናገርከኝ? ያ ይሰማል። ሳላ አይ ወደ ትሪኒቲ ከመሄዳችን በፊት በቃ ማሻአላ የክርስትናው ላይ ምናልባት ክርስትናው ላይ ጨምራለሁ። ኦኬ ክርስትናው ላይ ተውሂድን አስመልክቶ ምናልባት በጣም ስታክ እያደረገበት ነው። እሺ ኦኬ አንድ ፖይንት ልጨምር። እንደዛ ከሆነ የነቢያት ትምህርት ልቀጥል ወይስ ትቀጥላለህ? ሰላም እሺ እቺን ብቻ ላስቀምጥና ከዛ በኋላ ትቀጥላለህ። እንደዛ ይሻላል። እሺ ሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ ተቀመጠ ነገር አለ። ስለዚህ ተውሂድ ብሎ ማለት ምን እንደሆነ አይተናል። የነቢያት ትምህርት መሆኑንና አምላክን እንዴት ቁርአን ላይ ወማ ቀደሩላህ ሐቀ ቀድሪሂ ይላል። በጣም ጉዳዲያ ቆይስ እሱም ፖይንት በደንብ አሳይሃለሁ ምን ማለት እንደሆነ። ቅድም እዛ ቤት ያነሳው ሐሳብም ስለሆነ ወማ ቀደሩላህ ሐቀ ቀድሪሂ ማለት ክርስቲያኖች አምላክን አላከበሩትም ነው ቁርአን ያለው። ባይዘይ ሊትራሊ ወማ ቀደሩላህ ሐቀ ቀድሪሂ አላህን ተገቢ ክብሩን አልሰጡትም ይላል። አላህን ተገቢ ክብሩን አልሰጡትም። ለምንድን ነው እንደዛ ያለው? ቁርአን ሊትራሊ አላህን ተገቢ ክብሩን አልሰጡትም ያለው ክርስቲያኖችና አይሁዳ ለምንድን ነው ከተባለ መጽሐፍቶቻቸው ላይ ስላዋረዱት ነው። በተደጋጋሚ ሲናገር ነበር። ወደ ስላሴ ስንገባ እንዴት እንዳዋረዱት እንመለከታለን። ለማንኛውም አላህ Subhanahu Wa Ta'ala ቁርአን ላይ ምዕራፍ 10 ቁጥር 32 ላይ ሲናገር
ፈዛሊኩሙላሁ ረቡኩሙል ሐቅ ይላል። ፈዛሊኩሙላሁ ረቡኩሙል ሐቅ ፈማዛ በዕደል ሐቅ ኢላ ዶላል። እርሱ እውነተኛ ጌታችሁ አላህ ነው፣ ከእውነትም በኋላ ጥመት እንጂ ሌላ ምን አለ አለ። ይኸውላችሁ ፈዛሊኩሙላሁ ረቡኩሙል ሐቅ ነው ጌታችሁ አላህ እውነት ነው አለ። በደንብ ልብ በሉ። ጌታ አምላካችሁ ያ አንድ የሆነው አምላክ ሐቅ ነው ካለ በኋላ ፈማዛ በዕደል ሐቅ ኢላ ዶላል። ታዲያ ከእውነት በኋላ ጥመት እንጂ ሌላ ምን አለ አለ። አይታችኋል። እርሱ እውነተኛ ጌታችሁ አላህ ነው አለ። እውነተኛ ጌታችሁ አላህ ነው ከእውነትም። ስለዚህ እውነተኛ የሆነው ጌታችሁ አላህ ከሆነ ከእውነትም በኋላ ጥመት እንጂ ሌላ ምን አለ አለ። ከእውነት በኋላ ጥመት እንጂ ምንም ነገር የለም። ከአንዱ አምላክ ውጪ ያለው ነገር ጥመት ነው። የትኛውን ነገር አምልክ፣ ፍጡሩን አምልክ፣ መላእክትን አምልክ፣ ድንጋይን አምልክ፣ ጥመት እንጂ ሌላ ነገር አይደለም። ያ ሙሐመድ ያስተማረው፣ ያ ነቢያቶች አጠቃላይ ያስተማሩት፣ ያ ኢየሱስ ያስተማረው፣ ያ ሙሴ ያስተማረው አላህ ሰላም በእነርሱ ላይ ይሁን፣ ከዚህ በስተቀር የተመለከ የትኛውም አካል ጥመት እንጂ ምንም ነገር አይደለም። ሱረቱ ጧሃ ምዕራፍ 20 ቁጥር 114 ላይ ፈተዐላ አላሁ መሊኩል ሐቅ ወላ ተዐጀል ቢልቁርአን ይላል። እውነተኛው ንጉስ አላህ ከሃዲዎች ከሚሉት ላቀ፣ እውነተኛው ንጉስ ከሃዲዎች ከሚሉት የላቀ ነው ይላል። ከዛ በኋላ በሱረቱል ቀሰስ ምዕራፍ 28 ላይ እንደዚህ ብሎ ያስቀምጣል። ከህዝቡም ሁሉ መስካሪን እናወጣለን፣ ያን ጊዜ እውነተኛው አምላክነት ለአላህ ብቻ መሆኑን ያውቃሉ። ከህዝቡ ሁሉ መስካሪ ይወጣል፣ በየውመል ቂያማ አምላክ ፊት ትቆማላችሁ። ያን ቀን እውነተኛው አምላክነት ለአላህ ብቻ መሆኑን ትመሰክራላችሁ ይላል። ቡድሃ የሚባል አምላክ አያወጣህም፣ አያድንህም። ኢየሱስ የሚባል አካል አያድንህም። አምላክ ፊት ይቀርባል፣ ይተሳሰባል እሱ። ኦኬ። ያህዌ የሚባል እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ የሰበከው አይታችኋል። ኮረፕትድ በሆነ ወይ ተከትለ ሄደ፣ ኮረፕትድ በሆነ ወይ አምላክን አምልከ አምላክ ፊት አትቀርብም፣ የምትከስር ቢሆን እንጂ። የሚያድንህ የመጨረሻውን መልእክት ቁርአንን ስትቀበል ብቻ ነው። ቁርአንን ጥለህ የትኛውንም አካል አምልከ አትድንም። ምክንያቱም ጋይደንሱ የመጨረሻው ኪዳን ቁርአን ስለሆነ። አላህን ክደህ ያህዌን ነው ማመልከው ብለህ ሪጀክት አድርገህ የመጨረሻው መልእክት ማዳን የሚባል ነገር የለም። ማዳንን የምታገኘው በመጨረሻው ኪዳን በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት ስታምን ብቻ ነው። ወነዛዕና ሚን ኩሊ ኡመቲን ሸሂዳ፣ ከህዝቡ ሁሉ መስካሪ እናወጣለን፣ በዚያ ቀን እውነተኛው አምላክነት ለአላህ መሆኑን ታውቃላችሁ ይላል። አምላክ ፊት ቆማችሁ ያኔ እኔ ብቻ እንደማድናችሁ ነው የምታውቁት። ራቁታችሁን ትሰበሰባላችሁ እኔ ፊት፣ በዚያን ቀን እኔ ብቻ እንደማድናችሁ ነው የምታውቁት ይላል። ያን ቀን ሁላችንም እናውቃለን። ክርስቲያኑም ያውቃል፣ ሙስሊሙም ያውቃል፣ ሁሉም ሰው ያውቃል። እውቀታቸው ግን በዚያ ቀን አይጠቅማቸውም። እውቀታቸው በዚያ ቀን አይጠቅማቸውም። ምክንያቱም ከነቢያት ትምህርት ርቆ ድነት ስላሌለ። ለዛ ነው ቁርአን ምዕራፍ 16:36 ላይ ሲናገር ነቢያት ሁሉ ተውሂድ እንደሰበኩ ይናገራል። ምዕራፍ 23 ቁጥር 23 ላይ ኖህ ተውሂድ እንደሰበከ ይናገራል። ምዕራፍ 29 ቁጥር 16 ላይ አብርሃም ተውሂድ እንደሰበከ ይናገራል። ምዕራፍ 7 ቁጥር 65 ላይ ሁድ የሚባል መልእክተኛ ወደ አድ ወንድማቸውን ሁድ ላከ ይላል። ወደ አድ ወደ ተባለ ህዝብ ወንድማቸውን ሁድ ላከ። ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም አላቸው። በምዕራፍ 7 ቁጥር 73 ላይ ይናገራል። ወደ ሰሙድ የተላከ ወንድማቸው ሳሊህ ተውሂድ እንደሰበከ ይናገራል። በምዕራፍ 7 ላይም እዛው 7 አካባቢ ወደ መድያን የተላከው ሹዐይብም ተውሂድ እንደሰበከ ይናገራል። ምዕራፍ 10 ሱረቱ ዩኑስ ቁጥር 84 ላይ ሙሳ ተውሂድ እንደሰበከ ይናገራል። ምዕራፍ 3 ቁጥር 51 ላይ ኢየሱስ ተውሂድ እንደሰበከ ይናገራል። ምዕራፍ 7 ቁጥር 158 ላይ ነቢያችን ሙሐመድም ልክ እንደ ነቢያቱ ተውሂድ እንደሰበኩ ይናገራል። ይሄ ቁርአንም መጽሐፍ ቅዱስም የሚስማሙበት እውነታ ነው። ነቢያት ያስተማሩት እውነተኛውን አንዱን አምላክ ነው እንጂ አንድም ሶስትም አንድም ተብሎ የተቀመጠ ከፓጋኒዝም የተቀዳ ትምህርትን ማንም አልሰበከም።